هامي أراني بماري هامي أنت نوم يسكتش أمي يسكتي لمن ما توقع خشب نديو كرت أرجل ليش تمام شو لما نسكرين سيد لمن زمالك لا تتواني على بك عند زي አንተ ከምታደርጋቸው ነገር ጋር በጣም እየተጋጩብኝ ነው። እሺ አትዋሽ፣ እውነቱን ተናገር። በጣም ነው በእኔ ተስፋ የቆረጥከው አውቃለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። ሰላማችሁ በዚህ ትተርፍ ይበልኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ሀይሚዬና ቦራ ዛሬ መጥተው ነበረ ማለት ነው። እንግዲህ ሁሉንም ነገር አይታችሁታል ብዬ አስባለሁ። ብዙዎቻችሁ ብዙ ነገር እያላችሁ ነው። ብሩኬ ጀግና፣ ሀይሚ ጀግና፣ በቃ የሌለ ነገር እያላችሁ ነው ያላችሁት። በነገራችን ላይ ማለት ነው እነሱ መቼም አይለያዩ ማለት ነው፣ እውነት ለመናገር ማለት ነው። አብዛኞቻችሁ የምታሽቃብጧላችሁ የእነሱን ፕሮፋይል እያደረጋችሁ እየዘቀዘቃችሁ ሀይሚን ለብቻዋ ብሩኬን ለብቻው የሆነ በቃ ሌለ እንዲለያዩ የምታደርጉ ልጆች አላችሁ። ለመናገር እኔ ካሁን በፊትም ተናግሬያለሁ። ብዙ ነገሮች ተደራርገዋል፣ ብዙ ነገሮች አሳልፈዋል። በጣም ብዙ አሁን በሰማችሁት ራሱ ቪዲዮ ማለት ነው ብዙ ነገሮች ብዙ ፕራንኮችም ተደራርገው ምርም ሆነውባቸዋል። ብዙ ነገር ሰርተዋል። ግን አሁን ይሄ አየሁ ባለችው ምክንያት ብቻ ብዙዎቻችሁ ከሴጋ እንደዚህ እኮ ነው ከሴጋ እንደዚህ አድርጎ ስለዚህ እሷ ማፈልገው በቃ የሌለ ነገር እያወራች ነው ያላችሁት፣ እውነት ለመናገር ማለት ነው። ግን ምን መሰላችሁ፣ እኛ ግን አውርተን እንቀራለን፣ እነሱ ግን አይቀሩም፣ አይለያዩም፣ መቼም ቢሆን አይለያዩ እና ብዙዎቻችሁ አታሽቀብጡ ማለት ነው። ምክንያቱም ተናግሯል እሱ ራሱ ማለት ነው። ብሩኬ ራሱ ብዙዎቻችሁ ባታስቀብጡ ጥሩ ነው ብሏል። የምንኖረው እኛ ህይወታችን ራሳችንን። ስለዚህ ከሀይሚ ደግሞ ምንም የሚያለያየን ነገር የለም። ነገሮችን ቀስ ብለን ተረጋግተን አለመፍታት፣ እልህ መያያዝ እንጂ ሌላ ነገር ምንም ነገር የሚፈጠረው ነገር የለም ብሏል። እና ስለዚህ እሙሽዬ ደግሞ ነገሩን ኩላ ፍቱ፣ ምንድነው ጥፋታችሁ፣ በይቅርታ እለፉ ሁሉንም ነገር ብላለች ማለት ነው። እንግዲህ ሁሉንም ነገር መቼም የማያጠፋ ሰው የለም፣ የማይሳሳት ሰው የለም። ሊሳሳት ይችላል፣ ሊያደርግ ይችላል። ብቻ አሁን ላይ በነገራችን ላይ ሁሉ ነገር ተናግሬያለሁ፣ ካሁን በፊትም ተናግሬያለሁ እኔ በተሰማ ማለት ነው። ብዙ ነገሮች የሚወጣሉ ሶሻል ሚዲያ ላይ በቃ ብዙ ነገሮች በቃ የማታምኗቸው ነገሮች። ምክንያቱም በቃ አሁን ዘመኑ እኔ እንጃ ምን እንደሆነ ብቻ አላቅም። በቃ በጣም እየተጨመላለቀ ያለ ነገር ነው። እውነት ለመናገር ያልሆነን ሰው እያመጣችሁ በእንትን ራሱ እያቀናበራችሁ እያመሳሰላችሁ ምናምን በቃ የሌለውን ህይወት የማያስባትን ሴት የማያቅዳትን ማለት ነው። እና እንደዛ እያደረጋችሁ እነሱን ለመለየት በጣም ብዙዎቻችሁ የምታደርጓላችሁ እና ኮሜንታችሁን ደግሞ ደግ አረካት እንኳንም እንደዛ አድርጋት ምናምን። እነሱ እውነት ለመናገር ምንም ተናገራት እሷ ምንም ተናገረችው ብሩኬ ነው፣ ሀይሚም ሀይሚ ናት፣ መቼም አይለያዩም። ስለዚህ እናንተ ግን እንደዛ የምትሉ እንዲሁም ደግሞ እንደዚህ ከሆነ በቃ ተዩ፣ እንደዚህ ከሆነች እንዲተዋት የምትሉ ልጆች በጣም ታሳዝኑኛላችሁ። እኔ ለራሴ ማለት እውነት በጣም ነው የምታሳዝኑኝ ከምር ማለት ነው። ቁም ነገር የሰውን አንድነት የማትፈልጉ ግን ምንድነው? ቆይ ችግራችሁ እናንተ ቆይ ምንድነው? እኔ እኮ ግርም የሚለኝ ነገር ቆይ ምን አድርገዋችኋል? እነኝ ልጆች ሰርተው ነው በቃ በራሳቸው ኮንፊደንስ ነው የሚሰሩት፣ በራሳቸው ሁሉ ነገር በቃ በራሳቸው ማንነታቸውን በቃ የራሳቸውን ፍቅራቸውን ብቻ ነው የሚያሳዩት። እና ስለዚህ እኛን ራሱ በቃ ደስ እያረጉን በቃ የእነሱን ቪዲዮ በማየት እኛ ራሱ በጣም እየተደሰትን መዳም ቤት ሆነን እያየናቸው ነው ያለ ነው አይደል? አለማየት መብት ነው አይደል እንዴ? የማንኛችንም እኮ ያለማየት ያለመኮመት በቃ መብታችን ነው አይደል? ስለዚህ ያልወደዳችሁ አለማየት ትችላላችሁ ማለት ነው። ለአማርኛ ይቅርታ። እና ቤተሰብ ምንድነው የምላችሁ በቃ ያኔ ሰውን በቃ ሌላም ሰው ቢሆን እነሱ ብቻ አይደሉም
እነሱ ብቻ ሳይሆኑ ሌላም ሰው ቢሆን በቃ ለምን ይጣላል? ለምን እንዲጣላ እናደርጋለን? ለምን የሆነ ታሪክ ውስጥ እንዲገባ እናደርጋለን? በቃ የሆነ እናንተ በምትሰጡት አስተያየት፣ እናንተ በምታወሩት፣ እናንተ በምትሉት በቃ አንድ ሰው በቃ አሁን እኔ ተነስቼ ከመሬት እንትና እንዲና ብዬ በቃ ተተናገርኩ ሶሻል ሚዲያ ላይ ነገ የምታገኙት ያን ነገር ትቀባበሉት ነው። አንድ ነገር ከተወራ ያን ነገር በቃ የምናገላብጠው ነገር ግርም ይለኛል። እኔ ለምን እንደሆነ ብቻ አይገባኝም። እንደገና ደግሞ የሰው ወሬ ደግሞ መስማት ያ ነገር በጣም እውነት ለሁላችንም የሚያስፈራና የማይሆን ነገር ነው። እውነት በቃ ራሳችን እንሆን እህቶቼ፣ ወላሂ ራሳችሁን ኩኑ። በቃ ሰውን የሆነ ሰውን ለመረበሽ ሰውን ለማበጣበጥ ምናምን በቃ አትሞክሩ። ራሳችንን በመሆን ሰዎችን በጥሩ ነገር በማምጣት መልካም ነገር በመስራት እውነት አላህም የሚቀበልን ሁሉንም ነገር ሰውን የተጣላ ራሱ እኮ ዋሽቶ እኮ ነው የሚያስታርቀው ሰው አይደል እንዴ? ዋሽቶ እውነት ለመናገር ማለት ነው። እና አንድ ሰው ያቺ ጓደኛዬም ልኮን ትችላለች፣ ጓደኛዬም ሊሆን ይችላል። ብቻ ያን ሰው ተጣልቸው ከሆነ እንደዚህ እኮ ታታቅ ነው ወይም እንደዚህ ታትል ነው። ያ ነገር እኮ እኔ እኮ እንትን ብየው ነው እውነቱን አድርጌው ነው። ያቺ ሌላዋ ጓደኛዬ እኔን የምትጠቅመኝ እኔን የምትወደኝ ዋሽታ ያን ነገር ታደርገዋለች። ዋሽታ ታስታርቀኛለች ማለት ነው። ዋሽቶ ማስታረቅም እኮ አለ እንዴ! እረሳችሁ እንዴ? ኢትዮጵያዊ እኮ ነን እኛ፣ እውነት ኢትዮጵያዊ ነን። እና ስለዚህ ሁሉን ነገር ታውቃላችሁ፣ ብዙዎቻችሁ ታውቃላችሁ። እውነት ለመናገር እኔ ምንም ልነግራችሁም አልችልም። እና እነሱ ምንም አይነት ነገር ይደራረጋሉ፣ ምንም ነገር ይሆናሉ፣ ምንም ይደራረጉ፣ ምንም ይሆኑ ይጨቃጨቁ፣ ምንም ይመታቱ፣ ምንም ሆኑ አንድ ናቸው እና አንድ ናቸው። ሁለቱም የሚለያዩበት ምንም አይነት ምክንያት የለም። ሀይሚም ተወደዋለች፣ ብሩኬም ይወዳታል። ሁለቱም ይፈቃቀራሉ። ስለዚህ እየተፈቃቀሩ ደግሞ የመጨረሻ መቼም አይለያዩም፣ መቼም አይለያዩም። እውነቴን ነው የምነግራችሁ። እና ዝም ብሎ በቃ ይሆናል። ሰንባዴ ሰዎች አይደሉም። ብዙ መንገዶችን የሄዱ ናቸው። ካሁን በፊትም ብዙ ነገሮችን ተብለው ብዙ ተዘዝቀው ብዙ በቃ የሌለ ነገር ተብለው አሁን ላይ ደርሰዋል ማለት ነው። እና ስለዚህ አሁን ደግሞ ያሁኑ ደግሞ በጣም ቀላል ነው ነገሩ ቀላል ነው። ግን ሀይሚዬ ናት ሁሉንም ነገር መናገር ነበረባት። እንደገና ተናግራ ሁሉንም ነገር አስረድታ ያን ነገር ሊያምንላትም ላያምንላትም የሚችለው አንድ ሰው እኮ አብረሽ እስካለሽ ድረስ ያን ሰው እንደዚህ ነው፣ ይሄ ነገር እንደዚህ ደረሰኝ፣ ይሄ ነገር አድርገዋል ብላ መጠየቅ ያለባት የሷ ፋንታ ነበረ። ሲጀመር ሚዲያም ላይ ማውጣት አልነበረባትም። ያን ነገር ጠይቃ ውስጥ መፍታት ነበረባት። ምክንያቱም ካረገውም የበፊት ህይወቱ ከሆነ ያንን ነገር ይነግራታል ወይም ላያደርገውም ይችላል። በቃ ያንን ነገር ከራሱ ካንደበቱ መስማት ነበረባት። እና ሚዲያ ላይ ወጣም እንደዚህ ማድረግ መጀመሪያ መጥፋት ላይ ለህን ነው ምናምን ባትለው ኖሮ እንደዚህ አይነት ነገሮችም አይፈጠሩ። እና አሁንም ቢሆን ነገሮችን ማስተካከል ያለብሽ ራስሽ ነሽ ሀይሚዬ። ነገሮችን አስተካክሊ። ይቅርታ መጠየቅም ካለበት ብሩክ ይጠይቃል ግን ራሳችሁ ማረም ይኖርባችኋል ማለት ነው። እስከ መቼ ድረስ እንደዚህ ቆናችሁ እናንተ ራሱ ማለት ነው። በጭቅጭቅ በንግግር በምናምን ታይሆን ቁጭ ብሎ በንግግር ነው ማንኛውም ነገር መፈታት ያለበት በንግግር ነው። እሺ አሁንስ እሺ መቼም ልጆች ናችሁ እንባል ማለት ትንሽ ከፍ እያላችሁ ትከዱ ወደ ትዳር ትገቡ ምናምን ነገር የዛም ጊዜ እንደዙ እየተጨቃጨቃችሁ ወጣችሁ እሽኮላሌ መያዙ ጥሩ ነው ብላችሁ ታስባላችሁ? አይደለም። ስለዚህ ቁጭ ብላችሁ በቤታችሁ ውስጥ ሻያችሁን አፍልታችሁ ፈንድሻችሁን አፈንድታችሁ ቁጭ ብላችሁ ማለት ነው። ከዛ ያለሽን ነገር መጠየቅ ያለህን ነገር መጠየቅ አበቃ። ነገሮችን እዛው ጭርስ ማድረግ አለባችሁ። እና ሁላችሁንም ወዳችኋለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉኝ።